አሪፍ ነው። ما بس هاي ما في هلا مش አይደለም አዳሜ መልእክት ይታይሽ ማርያምን ሚዲያው ተጨመላለቀ ዝም ያላለቀ ሚዲያው እግዚአብሔር እኮ ተናገርኩ ቅድም ርካሽ እዚህ የሞሉ በጠቅላላ መንግስት መጎብኘት አለበት። ስራ በዛ ላይ ትጥፊ ምን ይላል? ጀግና ነው ጀግና ያ ጀግና እጁን የያዘብሽ እኔ ይታይ ስላለ ክፉ አልናገርም። ማርያምን እለቅባችሁ ነበር ቁንቻ የምታሳዩ ያንን የሚያክል እንትን ይላክባችሁ ነበር። ይታይሽ ይቀጣ አረ በጋ አምላክ ጀግናማ ድንበሩን የሚጠብቅ ነው እንጂ ዩቲዩብ ላይ 15 ደቂቃ ሰርቶ 24 ሰዓት ጸጉሩን እየጎተተ የሚመጣ ጀግና ድንበር ላይ ያለ ለሀገሩ የሚዋጋ ፀሐይና ብርድ የሚፈራረቅበት ነው ጀግና። ዩቲዩበር ለእኔ ጀግና አይደለም። ዩቲዩበር የተባለ በአጠቃላይ ለእኔ ጀግና አይደለም። አመለካከታችንን እናስተካከል። በመጀመሪያ ደረጃ አመለካከታችን ማለት ነው። ሰው በተሰማራበት ቦታ ምንም አይነት ስራ ይስራ ራሱን የሚያስችለው ስራ ሰርቶ እንትን ካለ ለኔ ጀግና ነው። ለኔ እኔ የምሰራበት ቢሮ የምትሰራው ጽዳት ሰራተኛ እኔም ላይ ሆኜ ያለሁትን ሰራተኛ እኩል ነን። እኔ ያለሷ ምንም ዋጋ የለኝም። እና ምንድነው አሁን ሚዲያውን የተሻለ ነገር ይስሩበት የሚያስተምሩ የሚለውን እቀበላለሁ። ከዚያ ውጭ ግን ዩቲዩብ ሰርቶች ጀግና ይባልም ምናምን ብለን ባናጣጥላቸው። ምክንያቱም ሰው ስራ እስከሆነ ድረስ ስራዬ ነው ብሎ እስከያዘው ድረስ ደህና ነገር ይስራበት ነው አሁን የኛ መልእክት እንጂ ምን ሰራበትና ምናምን ካልንማ እኛም እዚህ እኮ ስለነሱ ማውራት የለብንም እኮ። ጀግኖችማ ስለሆኑ ነው እኮ እንደዚህ ስብስብ አድርገው እሪ የሚያሰኙን ሁላችንንም። አዎ ሁላችንንም የሚያናገሩን ጀግኖች ስለሆኑ ነው። እና ዩቲዩብ ሰርቶ 30 ደቂቃ ምናምን እድል ነው። በተሰጠሽ እድል መክሊት የሚባል ነገር አለ። እግዚአብሔር ለአንዳንዱ አፈር ገፍቶ አያሳልፍለትም። ለአንዳንዱ ደግሞ ትንሽዬ ነገር ነክቶ ከፍ ያደርገውና ትልቅ ያደርገዋል። ያን ስራህ ነው ብሎ ይሰጠዋል። ስለዚህ የሰው መክሊት ነው፣ የተሰጣቸው ነው፣ ስራቸው ነው። ዩቲዩብ ሴት እያመጣ ባጨመላለቀ ነው፣ ባቦካ ነው ሀገራችን። በቃ ይሄን እንትን አላልኩም እኮ ሀናን ይሄን አልደግፍም። በታሪክ እኔ ይሄን መደግፍ ሴት አይደለሁም። በታሪክ የእውነቴን ነው የምነግርሽ። ከመጀመሪያም ታውቂያለሽ እኔ እንደምቃወማቸው። መጀመሪያም ለኪሳችሁ ለብር ሳይሆን ለትውልድ አስቡ። ሁሌም እላለሁ እኔ ሁሌም እንዲህ አይነት ነገር ትክክል እዚህ ጋር የሰው አጀንዳ ምረጡ፣ አይዲያ ምረጡና አይደለም ይታይሽ። ጀግና የሚባሉት እኮ አንድ ሴት ሲቀይሩ አንተ ጀግና ነህ የሚሉት እኮ ሶስት ሴት ሲቀይሩ ነው እንጂ ሰርቶ ብሎ አይደለም። ኮሜንት ላይ ጀግና የሚባሉት ጀግና የሚባለው ጀግና በሉ እያለች ነው። ዩቱበር ስላለች ነው። ዩዘርዬ ይቅርታ፣ ዩቱበር ምን ሰርቶ ነው? ሴት ይዞ ሲመጣ አንተ ጀግና ነህ ሲሉት እኮ ለዛ ነው ያልኩት። ይቺ ቆንጆ ነች፣ ይቺ አስቀያሪ። እኔ እሱን እቃወማለሁ። ሰላም፣ እኔ እሱን እቃወማለሁ። እኔ አሁን ዩቱብ ብለው ጥሩ አይዲያ ይዘው እንደና ሀይሚ መጀመሪያ እንደሚያስተምሩን በተለይ ለአንድ አመት ይዘውን የሄዱት ጎዳና ለአንድ አመት ስርዓት ያለው ነገር ነው አይደለ? ይዘው ሲያስተምሩን የነበረው። ከዛ ነው እንደገና መሀል እያመጡ ምናምን እሱን እኔ አልወደውም። በቃ ፕራንክ ነው ብለው መጨረሻ እንኳን ሲያስረዱን አይመቸኝም። በቃ ይሄ ቆይ አንድ ጥያቄ ልጠይቅሽ በመሀል ልግባና ይቅርታ በመሀልሽ ስለገባ። አሁን ለምሳሌ አንድ የተፋታች ሴት እኔ በኢትዮጵያ አድጌ በወጣሁበት ህብረተሰብ አይደለም ተፋታ ልጆቿን እንኳን ተፋታ እንኳን ማይረዳት ከሆነ እንኳን መከራ አይታ ሰው ቤት ልብስ አጥባ እንጀራ ጋግራ ወይ ጉሊት ተቀምጣ ነው የምታሳድገው። እኔ ባደኩበት በኢትዮጵያ ባህል እውነት ለመናገር ተፋተው እንኳን አይደለም ዲቃላ ወልዳ አደባባይ ካሜራ ለካሜራ እየዞሩ ካሜራ ላይ ይሄ የልጅ አባት ነው አንቺን ፈቶ ከኔ ጋር ነው የሚሆነው፣ እኔ ለሱን የወለድኩት አንድ ቀን እኔ ጋር መጥቶ ነው የተሳሳተው እየተባለ
እኔ በህይወቴ ምድር እኔ እዚህ ዩቱብ ላይ ነው ያየሁት። ይህንን ሁሉ ጉድ ያየሁት ዩቱብ ላይ እግዚአብሔርን እኔ ከዚህ በፊት አይቼም አላውቅም፣ ሰምቼም አላውቅም። እዚህ ዩቱብ ነው ይሄንን ሁሉ ያሳየኝ እንጂ ከዚህ በፊት አይቼም አላውቅም። አይደለም ሴት ልጅ ቃላ አርግ ወልዳ ቀርቶ የሆነ እንኳን ተሳስታ እንኳን ከማህበረሰብ እንዴት እንደምትደበቅ እኔ በደንብ ነው የማውቀው። አይደለም በአደባባይ የልጅ አባት እሱ ነው፣ ይኸው የልጅ አባት እሱ ነው፣ አንቺን ትቶ እኔ ጋር ይምጣ። እንደገና የፈታች ሴት ፈታ ወረቀት እኔ በፍርድ ቤት ነው ሰው ሲፋታ ማውቀው በፍርድ ቤት ነው እንጂ በካሜራ ጀርባ የሲሚንቶ ወረቀት ይዘው አንዴ ከዚህ ጋና እዚህ ጋር ቀደድልኝ፣ አንዴ እዚህ ጋና አንሳል። እግዚአብሔርን እንደዚህ አይነት እኔ እዚህ ዩቱብ ላይ ነው ያየሁት እንጂ እኔ አይቼም አላውቅም፣ ሰምቼም አላውቅም። ትላንትና የተፋታ ሴት ልጁን በስነ ስርዓት ያሳድጋል። አባትየውም ግዴታ ከሌለው ይኑረውም አይኑረውም ያለውን ይቆርጣል እንጂ ሜዳ ለሜዳ ከኔ ጋር ነው ወይ የምትሄደው? እሷን ፈታሃታል። እኔ ለእኔ ቀለበት አድርገ ነበር፣ ቀለበቴን ወንድምህና እሷን እያስወለቀው እየተባለ ይሄ ለእኔ ምንድን ነው ትምህርት የሚሰጠኝ? እኔ እዚህ ዩቱብ ላይ ነው ያየሁት ይህንን ሁሉ ጉድ። እኔ አይቼም ሰምቼም አላውቅም። ካጠፋው ይቅርታ። ልክ ነሽ ዘርዬ። ይሄ አሁን የምትዩ ይሄ አይነት አሰራር የሚሰሩት ይሄ የትክክል አይደለም እኮ። አሁን ልጅቷን እኮ ስናወግዛት ስናበሳብሳት ክብረ ቢስ ራሷን ያወረደች ክብሯን የሸጠች ብለን እኮ ስንነግር ስናስቀምጥላት ነበረ አይደለ እንዴ? እኛ ትክክል አይደለም ይሄ አይነት ስራ። የመጨረሻ ሴት ልጅ የመጨረሻ በቃ የምትዋረድበት ስራ ነው ይሄ። እንኳን ይቅርና ዲቃላ ተደብቀሽ ያረግሽውን ነገር መልሰሽ ሜዳ ላይ የምታወጭበት ሰው በስነስርዓት ተጋብቶ እንኳን ሲያረግዝ እግዚአብሔርን ይፈራል፣ ጎንበስ ይላል። ጎንበስ ብሎ ነው ያው የግንባር ላይ ቡግንጅ ስለሆነ እርግዝና ፈጠጥ ሲል የሚወጣው ማለት እኔ የማውቀው እንደዛ ነው። ስቲል ምናው ያለው እንደዛ ነው። አሁንም ያለው ይሄ ሚዲያ ላይ የምታዩት ሁላ ነገር ምድር ላይ እውነት እኔ የለም፣ አልተሻረም። የድሮ ነው ያለው፣ የድሮ ነው ያለው የሚዲያው። አሁን ላይ በፊት ቡታጀራ ወደ አዲስ አበባ ተጠቅልለው ሲሄዱ ራሱ ኢትዮበሮች የዛን ጊዜ በየሆቴሉ እንኳን ካሜራ